አሜሪካ በጦር ሰፈሯ ላይ ከባድ ግዙፍ ጥቃት ተፈጸመባት። እስራኤል ዛሬም ምድሯ ሲንቀረቀብ አምሽቶም አንግቷል። እስራኤላውያን ጭንቀት በቃን እያሉ ነው። አሁን ንጋቱንና ሌሊቱን የተሰሙ ሰበር ዜናዎችን ይዘናል። ሰላም አድማጮቻችን፣ ይህ ከውሰር ሚዲያ ነው። ዕለቱ መጋቢት 14 2018 ዕለተ ሰኞ ማለዳ ነው። ኢራን በአይነቱ ለየት ያለና በርካታ ሀገሮችን ለከፍ አደጋ የሚዳርግ ጅምላ ጨራሽ ማለት ይቻላል አድማጮች፣ ጥቃቴን ልፈጽም ሁሉን ነገር ዝግጁነቴን ጨርሻለሁ፣ ነገር ግን አለች ኢራን ካልነኩኝ አልነካም ብላለች። ይህንኑ ዛቻ አድማጮች በወታደራዊ ቃል አቀባዩዋ በኢብራሂም ዙልፊቃር በኩል ያወጀች ሲሆን ይህንንም ዝርዝር ትሰማላችሁ። በሌላ በኩል የጦር ሄሊኮፕተር ተፈትፍቶ በርካታ ሰዎች አለቁ። ሳውዲ አረቢያ በበኩሏ ጧይፍ አቅራቢያ የሚገኘውን አየር ማረፊያ ለአሜሪካ መፍቀዷ እጅግ አነጋጋሪ ሆኗል። የጦር አውሮፕላኖችንም እስከ መጠቀም የደረሰ ስምምነት መፈጸሙን የተሰማው ዝርዝር አለን። በሌላ በኩል አድማጮች በኢራን ተከታታይ ግዙፍ ጥቃት መጨነቅ፣ መሳቀቅ፣ መደበቅ በቃን ያሉም በርካታ እስራኤላውያን ያገኟቸውን የሀገሪቱን ባለስልጣናት እያሳደዱ በተቃውሞ እየወረፉ እያጨናነቁ ታይተዋል። የዚህንም ዝርዝር ታደምጣላችሁ። ዛሬም አፈሳው ተጧጡፎ ቀጥሏል። በተለይ ኢትዮጵያውያንና ኤርትራውያን በብዛት እየታፈሱ መሆኑም እየተሰማ ነው። ይህንን መረጃም እናስደምጣችኋለን። አድማጮቻችን ይህንን ፕሮግራም ስታደምጡ ላይክ፣ ሼር እና ሰብስክራይብ ማድረጋችሁን እንዳትረሱ። አሁን በቀጥታ ወደ ዝርዝር መረጃዎቹ እናሸጋግራችኋለን። ሙአጅሩ መሐመድ አስደምጣችኋለሁ። ይህ ከውሰር ሚዲያ ነው። አብራችሁን ቆዩም። የአሜሪካው ፕሬዝደንት ዶናልድ ትራምፕ ትላንትና ኢራን በ48 ሰዓታት ውስጥ የዘጋችውን የሆርሙዝ መተላለፊያ ካልከፈተች በዋና ዋና የኢነርጂ መሰረተ ልማቷ ላይ ከባድ ጥቃት ይጠብቃታል የሚል አስፈሪ ዛቻ መሰንዘራቸውን ተከትሎም ከኢራን በኩል እጅግ የላቀ እጅግ አስፈሪ የዛቻ መልስ ተሰጠም። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ የትራምፕን ዛቻ ቀለል አድርገው የጦርነቱም ሆነ የሆርሙዝ ሰርጥ ችግር ፈጣሪዋም ረባሿ ራሷ አሜሪካ ናት በሚል ልዝብ ቃል የተናገሩ ሲሆን የሀገሪቱ ምክትል ፕሬዚደንት ሳግሃብ እስፋሃኒ በበኩላቸው ትራምፕ እንደዛቱት የኢራን ኢነርጂ መሰረተ ልማት የሚመታ ከሆነ በቃ ምን አለፋችሁ አሉ። ሰውየው የእስራኤላውያን ላላ የመኖር ህልውና እንዲሁም የአሜሪካ ወታደራዊና ዲፕሎማሲያዊ ተቋማት ብቻም ሳይሆኑ በኢራን ዙሪያ ያሉ ጎረቤት ገልፍ ሀገራት ነዳጃቸውም፣ ውሃቸውም፣ ቴክኖሎጂያቸውም፣ የኤሌክትሪክ ተቋሞቻቸውም በቃ ያበቃላቸዋል፣ ድምጥማጡ ይጠፋል ሲሉ አስፈሪ ዛቻም የያዘ ምላሽ ሰንዝረዋል። እንደ መረጃ ምንጮች ተጨማሪ ገለጻ መሰረትም ከዚህ ሁሉ የከፋው ዛቻና ምላሽ ግን የኢራን ጦር ዋና ማዘዣ ማዕከል የሆነው የኻተም አልአንቢያ ቃል አቀባይ የኢብራሂም ዙልፊቃር ዛቻ ነው ተብሎለታል። ኢብራሂም ዙልፊቃር ምላሻቸውን ሲጀምሩ እንዲህ አሉ። በእርግጥ ትራምፕ ወፈፌም አሸባሪም ነው፣ ይህንን እንረዳለን። ዋናው ነጥብ ግን ሆርሙዝን አንከፍተውም፣ እንደውም ካስፈለጋሉ አሁን ያለውን ውስን እንቅስቃሴ ጭራሽኑ ጠርቅመን ልንዘጋው እንችላለን። ያም ሆነ ይህ እንደተዛተብን አሜሪካ የኢራንን ወሳኝ የመሰረተ ልማት ካጠቃች ግን ዓለም በታሪኳም አይታውም ሰምታውም የማታውቀው ጥቃቱን ልንፈጽም እንገደዳለን በማለት አስፈሪውን የመልስ ማጥቃት ዛቻ ተናግረው የእስራኤልና የአሜሪካ ተቋማት ብቻም ሳይሆኑ አሉ በጎረቤት ሀገራት ያሉ የአሜሪካ ተባባሪ ሀገራት የነዳጅ፣ የጋዝ፣ የዘይት፣ የውሃ፣ የኤሌክትሪክ አውታሮቻቸው ለአንዴና ለመጨረሻ ጊዜ የግዙፍ ጥቃታችን ሰለባ ይሆናሉ ካሉም በኋላ ለዚህ ደግሞ አሉ አስፈላጊ ሁሉ ቅድመ ጥናትና ዝግጅት ተጠናቋል ሲሉ አስጠንቅቀዋል። ለኢራን ቲቪ፣ ለፋርስ ዜና ወኪልና ለፕሬስ ቲቪ መግለጫውን የተናገሩት የወታደራዊ ማዕከሉ ቃል አቀባይ ኢብራሂም ዙልፊቃር በዙሪያችን ያሉ የአሜሪካና የእስራኤል ተባባሪዎች ወሳኝ ተቋማት ህጋዊ ኢላማዎቻችን መሆናቸው ሊታወቅ ይገባል ብለዋል። በዚሁ የኢራን ግዙፍ የጥቃት ዛቻ ዝርዝር ውስጥም በእስራኤልና በጎረቤት ገልፍ ሀገራት ውስጥ በቢዝነስ የሽርክና ተግባር ላይ የተሰማሩ ባለ አክሲዮኖች ካምፓኒዎቻቸው ጭምር መካተቱ የታወቀ ሲሆን በመካከለኛው ምስራቅ የሚገኙ በርካታ የአሜሪካ የጦር ሰፈሮችም ቀዳሚ የዚሁ ጥቃት ኢላማ ሆነው ቀርበዋል። ምን የተባለው
አድማጮቻችን አሜሪካ በገልፍ ሀገራት በርካታ ዲፕሎማሲያዊና ወታደራዊ ተቋማት ያላት ሲሆን በዚህም መሰረት በባህሬን አምስተኛውና ግዙፉ የባህር ኃይል ቤዟም፣ በኢራቅ ባግዳድ በርካታ ወታደራዊና ዲፕሎማሲያዊ ተቋማት፣ በሳውዲ አረቢያ ከፍተኛ ጠቀሜታ ያለው የልዑል ሱልጣን አየር ማረፊያ፣ በኩዌት አልሳሌም አየር ቤዝን ጨምሮ ሌሎችም የጦር ሰፈሮች፣ በኳታር በመካከለኛው ምስራቅ ግዙፍ የተባለለት የአልኦዴድ አየር ማረፊያ፣ በኢማራት በአልደፍራ አየር ማረፊያ ወሳኙ የአየር ጣቢያ፣ እንደዚሁም በኦማን የሙስናትና ራስ አልሃድ አየር ኃይል ማዘዣና የባህር መርከብ ማጠራቀሚያ ሎጂስቲኳ፣ በጅቡቲ ሌሞኔር በምስራቅ አፍሪካ ወሳኙ ወታደራዊ እዟ፣ እንደዚሁም በየመን እንዳስፈላጊነቱ የምትጠቀምበት የአየር ቤዝ ያላት አሜሪካ ኢራን ላይ በዛቻዋ መሰረት ጥቃት ከፈጸመች እነዚህና ወሳኝ ግዙፍ ተቋማቷም ያበቃላቸዋል ነው የተባለው። አድማጮቻችን እነዚህ ከላይ የተዘረዘሩት ተቋሞች በርካቶቹ ባለፉት ቀናቶች በኢራን ሚሳኤልና የድሮን ጥቃት ኢላማ ሆነው ድብደባ የተፈጸመባቸው መሆኑም ይታወሳል። ይህ በእንዲህ እንዳለም ኢራን የእስራኤል ከተሞችን በግዙፍ ጥቃት አናውጣለሁ ከማለቷ በተጨማሪ ወሳኙን የውሃና የኤሌክትሪክ ጋኖችን፣ የቴክኖሎጂ ሲስተሞቿን በተጨማሪም አራቱ ወሳኝ የእስራኤል የፀሐይ ኃይል ማመንጫ ግዙፍ ቴክኖሎጂዎች በዚሁ የኢራን ጥቃት ኢላማ ዝርዝር ተካተዋል። እስራኤል በደቡባዊ ግዛቷ በነጌቭ በረሃም በኤሽካል ክልል የሚገኙ የሃሉትስ የፀሐይ ማመንጫ፣ የጉቭሎት የፎቶ ቮልታይክ ተቋም፣ የታልሜ ኤልያሆ የፎቶ ቮልታይክ ተቋም እንዲሁም ሽኑዌር ጼኤልኤም የፎቶ ቮልታይክ ኃይል ማመንጫ ተቋማቶች ያሏት ሲሆን በእነዚህ ግዙፍ ተቋማቶቿም ከፀሐይ ብርሃን በርካታ ሜጋዋት ኃይል እያመነጨች ለተለያዩ መሰረተ ልማቶቿ ግብዓት የምትጠቀም ሲሆን አሜሪካ በዛቻዋ መሰረት ኢራንን የምታጠቃ ከሆነ እነዚህ ወሳኝ የእስራኤል ግዙፍ የኃይል ማመንጫ ዶጋመድ ይሆናሉ ተብሎም በእጅጉ የተፈራ ሲሆን በጎረቤት ሀገር ሳውዲ አረቢያ፣ ኢማራት፣ ኳታር፣ ኩዌት፣ ባህሬን፣ ኦማን የሚገኙ ግዙፍ መሰል የኢነርጂ ተቋማትም የዚሁ የኢራን ጥቃት ሰለባ ይሆናሉ ተብሎ በእጅጉ ተፈርቷል። ለዚህ ይመስላል አድማጮች ትራምፕ ዛቻቸውን ከዛቱ በኋላ መለሳለስ ታይቶባቸዋልም ነው የተባለው። ይህ በእንዲህ እንዳለ ኢራን ከትላንት የቀጠለውን ጥቃቷን ዛሬ ማስቀጥላ የእስራኤልን ኢየሩሳሌምና ዌስት ባንክ አካባቢዎችን መደብደቧ ተሰምቷል። በትላንትናው ዕለት እጅግ ወሳኝና ጠቃሚ በተባሉት የዲሞና የኢራድ ከተሞችን ጨምሮ የእስራኤል ዋና ከተማ ቴልአቪቭና የሃይፋ ወደቦችን በግዙፍ ጥቃት አናውጣ የመኖሪያ ተቋማት ህንፃዎችን ደረማምሳ በርካታ እስራኤላውያንን ሙትና ቁስለኛ ማድረጓ የሚታወስ ሲሆን በዛሬው ዕለት ምንም አይነት የመልስ ጥቃት ያልተፈጸመባትና እሷ ግን ስታጠቃ አምሽታ ያነጋችው ኢራን በኢራቅ ባግዳድ አቅራቢያ የሚገኘውንና እጅግ ግዙፍ የተባለውን ቪክቶር የተሰኘ የአሜሪካና የኔቶ የጋራ መጠቀሚያ ወታደራዊ ይዞታ በአጋሮቿ በኩል አስደብድባለች ነው የተባለው። አፍቃሪና ደጋፊ ኢራን የሆኑት ኻቲብ ሂዝቦላህና አስሃቡል ካፍ የተሰኙ የታጣቂዎች ቡድን በተደጋጋሚ ድሮን ተኩሰው ነው ይህንን ታሪካዊ ግዙፍ የጦር ካምፕ ያጠቁትም። አድማጮቻችን ይሄው ቪክቶር የተሰኘው በኢራቅ ባግዳድ አቅራቢያ የሚገኘው ካምፕ በፈረንጆቹ 2003 እስከ 2011 የአሜሪካ የቀጠናዋ የጦር ቤዝ እንደነበር መረጃዎች ጨምረው አመላክተዋል። የኳታር ሄሊኮፕተር ተፈትፍቶ በውስጡ የነበሩ 6 ሰዎች በሞታቸው ተሰማ። ይሄው ወታደራዊ ልምምድ ሲያደርግ የነበረ የተባለለት ሄሊኮፕተር ከኳታር ዋና ከተማ ዶሃ በስተ ምስራቅ በኩል በሳውዲ አረቢያና የባህረ ሰላጤው አዋሳኝ የኳታር ውሃማ ስፍራ ላይ ነው የተከሰከሰው። ይህንኑ አደጋ አስመልክቶም የኳታር መከላከያ ሚኒስቴር እንዳስታወቀው በሄሊኮፕተሩ ላይ ከነበሩት 3ቱ የኳታር ወታደራዊ አባላት ሲሆኑ ቀሪዎቹ 3ቱ ደግሞ የቱርክ ሲቪሊያን ዜጎች መሆናቸው ተጨምሮ የታወቀ ሲሆን አደጋው በቴክኒክ ብልሽት መነሻ እንደሆነም ታውቆም ሁሉም ሰዎች በሕይወት አልተረፉም። ሳውዲ አረቢያ ለአሜሪካ የአየር ክልሏን ፈቃድ ሰጥታም ስምምነት መፈረሟ አነጋጋሪ ሆነም። በመካከለኛው ምስራቅ ቀጠና ከባድ ጦርነት ባለበትና ኢራን የአሜሪካ አጋሮችን ክፉኛ አጠቃለሁ በሚል ተከታታይ ጥቃት እየፈጸመች ባለችበት በዚህ ወቅት ላይ መሆኑ ነው ስምምነቱን መነጋገሪያ ያደረገው። ከጧይፍ ከተማ አቅራቢያ የሚገኘውን የንጉስ ፋድ አየር ማረፊያ የአሜሪካ የጦር አውሮፕላኖች እንዲያርፉበትና በተጨማሪም የሳውዲ አረቢያ ወታደራዊ አውሮፕላኖችን አሜሪካ እስከ መጠቀም ያደርሳታል የተባለው የዚሁ ስምምነት እንደ ዋና ምክንያት የተነሳውም ዓለም አቀፉን የነዳጅ መስመሮች ለመጠበቅና ከኢራን የሚተኮሱ ሚሳኤልና ድሮኖችን ለመከላከል የሚል ማዕቀፍ እንዳለው ታውቆ ይሄው አዲስ ስምምነት የሳውዲና የኢራንን ከባዱን ፍጥጫ ወደ ለየለት ሁለንተናዊ ጦርነት እንዳይወስደው ስጋት ፈጥሯል ነው የተባለው።
በመጨረሻም እስራኤል ውስጥ በርካታ ስደተኞች ዛሬም እየታፈሱ መሆናቸው ታወቀ። በርካታውን ቁጥር የያዙት ኤርትራውያንና ኢትዮጵያውያን ስደተኞች መሆናቸው ታውቆ በትላንትናው ዕለት በዘገባችን እንዳስታወስ ነው አይሁዶች አልሆኑም ወይም ደግሞ የአይሁድ እምነትን የሚከተሉ አይደሉም። ይህ ሲሆን ደግሞ እስራኤልን ይሰልላሉ፣ ለእስራኤል ስጋት ናቸው በሚል ነው አፈሳው ተጠናክሮ የቀጠለው። እዛ አካባቢ ያሉ ምንጮች እንደሚያመላክቱት በርካታ ስደተኞች እንግዲህ በአያያዛቸው ላይ ሰብአዊ ጥሰትም እየተፈጸመባቸው እየተደበደቡ እንደሚገኙ ነው የታወቀው። እንግዲህ በዚህ በቀጣይ ቀናቶች ወደ የሀገራቸው ይመለሳሉ ተብሎ ይጠበቃል። አድማጮቻችን እንግዲህ ሌላኛው ፈገግ የሚያደርገው ነገር በእስራኤላውያን ሞት በቃን፣ ጭንቀት በቃን፣ መከራ በቃን በማለት እዚህ ቪዲዮ ላይ እንደምትመለከቱት ባለስልጣኖቻቸውን በአካል ሲያገኙ እንግዲህ ኮሌታቸውን ጭምር በመተናነቅ ማብራሪያ ስጡን፣ ይሄ ጦርነት ለምንድን ነው የሚል ተቃውሞ እያሰሙ ነው የሚገኘው። ሁላችሁም በያላችሁበት የዓለም ጥግ ሰላም